አሁን ደግሞ አሰልጣኝ የማሰናበት ተራው የማንቸስተር ዩናይትድ ሆኗል። ዛሬ ከኩለ ቀን በኋላ ማንቸስተር ዩናይትድ በአመራሮቹ በኩል የክለቡን ዋና አሰልጣኝ ሩበን አሞሪምን ከአሰልጣኝነት ኃላፊነቱ ማሰናበቱን ይፋ አድርጓል። ከጥቂት ሳምንታት በፊት ለአሞሪም የ3 ዓመት ጊዜ እንደሚሰጡት የተናገሩት አመራሮቹ አሁን ግን ይህ ፖርቱጋላዊ ማንቸስተር ዩናይትድን በተቀላቀለ በ14ኛው ወር ክለቡን እንዲለቅ ከውሳኔ ላይ ደርሰዋል። ሩበን አሞሪምና የክለቡ አመራሮች ሲጓተቱበት የነበረው የከረረ ገመድ በስተመጨረሻም ተበጥሷል። የክለቡ አመራሮች አሞሪም ቀዩን መስመር ረግጦ አልፏል በሚል እምነት ይህንን ውሳኔ ወስኗል። ዩናይትድ እንደዚህ በአስቸኳይ አሰልጣኙን ያሰናበተው ለምንድን ነው? ከመጋረጃ በስተጀርባ የክለቡን አመራሮችና ሩበን አሞሪምን ያጋጯቸው ነገሮችስ ምንድን ናቸው? የአሞሪም ስንብት ስለ ክለቡ አሁናዊ ሁኔታ ምን ይነግረናል? ክለቡስ ይህንን ዓመት ያለ ቋሚ አሰልጣኝ መጨረሱ እርግጥ ነው ማለት ነው? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ቻናላችን ላይ ነው። ለቻናሉ አዲስ ሆናችሁና እንደዚህ አይነት ዘገባዎች ቶሎ ቶሎ እንዲደርሷችሁ የምትፈልጉ አድማጮች የዩቲዩብ ቻናሉን ሰብስክራይብ በማድረግና የሮል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮ ስትጀምሩ ደግሞ ዩቲዩብ ፕሮግራሙን ለብዙ የእግር ኳስ ተመልካቾች እንዲያደርሰውና አዳዲስ ሰብስክራይበሮች ይህንን ፕሮግራም እንዲመለከቱት የእናንተ በብዛት ላይክ ማድረግ በጣም ይጠቅመናል። ስለዚህ ለእናንተ የ3 ሰከንድ ስራ ነው። ይህ ፕሮግራም ቢያንስ በትንሹ 400 ላይክ እንዲኖረው እንፈልጋለን። ስለዚህም ሁላችሁም ፕሮግራሙን ላይክ በማድረግ ጀምሩት። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አድርጋለሁ። ፈጣሪ ፈቅዶ በዚህኛው ፕሮግራማችን ላይ ከእናንተ ጋር ተገናኝተናል። ዛሬ እኩለ ቀን ላይ ማንቸስተር ዩናይትድ ሩበን አሞሪምን የማሰናበቱ ሰበር ዜና ሰምቷል። ይህንን ጉዳይ በተመለከተ ሰፋና ዘርዘር ያሉ ጉዳዮችን ከመጋረጃ በስተጀርባ ያልተነገሩ ሁኔታዎችን እየተመለከትን ከእናንተ ጋር አብረን ቆይታ እናደርጋለን። እንግዲህ በጥቂት ቀናት ልዩነት ምናልባትም ተቀራራቢ በሚባል ሁኔታ ሁለት ክለቦች አሰልጣኛቸውን ማሰናበታቸውን ነው እንግዲህ በጥቂት ቀናት ልዩነት የሰማ ነው። ከጥቂት ቀናት በፊት የምዕራብ ለንደኑ ክለብ ቼልሲ አሰልጣኝ ኤንዞ ማሬስካን ከክለቡ የአሰልጣኝነት ኃላፊነት ማሰናበቱን ሰምተን ነበር። ያው ሁላችንም እንደምናውቀው ቼልሲ ኤንዞ ማሬስካን ያሰናበተው በውጤት ተኮር ምክንያት አይደለም። ከዛ ይልቅ ከአመራሮቹ ጋር በገቡበት ሰጣ ገባ ምክንያት አሰልጣኙን ቼልሲ ማሰናበቱ ሲነገር ቆይቷል። አሁን ደግሞ ማንቸስተር ዩናይትድ ምንም እንኳን ጉዳዩ ለየት ያለ ቢሆንም ነገር ግን አሰልጣኙ ሩበን አሞሪም ከአመራሮቹ ጋር በገባበት ሰጣ ገባ ምክንያት ይህንን ውሳኔ መወሰኑ በብዙዎቹ ዘንድ እየተነገረ ይገኛል ማለት ነው። ታዲያ አሰልጣኙ በማንቸስተር ዩናይትድ እንዲህ ባለ ሁኔታ በአፋጣኝ ሊሰናበት የቻለው ለምንድን ነው? የውጤት ምክንያቶች ለዚህ እንደ ምክንያት ተደርገው መቀመጥ ይችላሉ ወይስ ከዚህ ቀደም ብዙዎች ሲናገሩ እንደነበሩት ምናልባትም ማንቸስተር ዩናይትድ ይህን አሰልጣኝ ሲያሰናብት ሌሎች ምክንያቶች ይኖራሉ? እነዛን ነው በዚህ ፕሮግራማችን ላይ የምንመለከተው ማለት ነው። እናንተስ ኮሜንት ላይ የገባችሁ ሀሳቦቻችሁን ጻፉልን። የሩበን አሞሪም ስንብት በዚህ ሰዓት ትክክል ነው ብላችሁ ታምናላችሁ ወይስ ደግሞ የአሰልጣኙ ስንብት በዚህ ሰዓት መሰማቱ ትክክል አይደለም ትላላችሁ? ይህንን ከምክንያት ጋር አስደግፋችሁ ትክክል ነው ካላችሁም ትክክል አይደለምም ካላችሁ ኮሜንት ላይ የገባችሁ አስተያየቶቻችሁን ልታስቀምጡልኝ ትችላላችሁ ማለት ነው። እንግዲህ ዛሬ ከኩለ ቀን በኋላ ማንቸስተር ዩናይትድ ሩበን አሞሪምን ማሰናበቱን ይፋ አድርጓል ማለት ነው እና ባወጡት ስቴትመንት ወይም ደግሞ ይፋ የመግለጫ ላይ እንደገለጹት ማንቸስተር ዩናይትድ በዚህ ሰዓት በፕሪሚየር ሊጉ 6ኛ ደረጃ ላይ ተቀምጧል። ነገር ግን ደግሞ ለውጥ ያስፈልጋል ብለን በማመናችን ምክንያት ወይም ደግሞ ለውጥ እንደሚያስፈልግ በማመናችን ምክንያት ይህንን ውሳኔ ወስነናል። ምናልባትም ደግሞ ክለቡ ከዚህ የተሻለ ደረጃ ላይ ተቀምጦ ሊያጠናቅቅ የሚችልበትን እድል በማመዛዘንና በማየት ይህንን አሰልጣኝ ከአሰልጣኝነት ኃላፊነቱ አሰናብተናል የሚል መግለጫ ክለቡ አወጥቷል። ከዚህ ባለፈ አሰልጣኝ ሩበን አሞሪም በክለቡ ለነበረው ሚና ላበረከተው አስተዋጽኦ ክለቡ ያለውን አክብሮት ከምስጋና ጋር ገልጿል። እንግዲህ የማንቸስተር ዩናይትድ የቀድሞ ተጫዋችና የክለቡ የታዳጊ አሰልጣኝ ዳረን ፍሌቸር ማንቸስተር ዩናይትድን በጊዜያዊነት በአሰልጣኝነት ተረክቦ እንደሚቀጥል ነው የሚወጡት መረጃዎች የሚያሳዩት።
እና ዩናይትድ እስከ ውድድር ዓመቱ ማብቂያ ድረስ አዲስ አሰልጣኝ ይሾማል ተብሎ አይጠበቅም። ይልቁንም ደግሞ ከ18 ዓመት በታች የማንቸስተር ዩናይትድን ስብስብ እያሰለጠነ የሚገኘው ዳረን ፍሌቸር እስከ ውድድር ዓመቱ መጨረሻ ድረስ ማንቸስተር ዩናይትድን በጊዜያዊነት እያሰለጠነ እንደሚቆይ ነው በርካቶች የገለጹ የሚገኙት። እንግዲህ ማንቸስተር ዩናይትድ ለነዚህ ረጅም ወራት ወይም ደግሞ ከፊት ለፊቱ ለሚጠብቁት በጣም ከባባድ ወራት ዋና አሰልጣኝ ሳይቀጥር በጊዜያዊ አሰልጣኝ መቀጠሉ በጣም ራሱን የቻለ ብዙ ፋክተር ወይም ብዙ አስቸጋሪ ሁኔታዎችን ይዞ እንደሚመጣበት ሁላችንም እርግጠኛ ሆነን መናገር የምንችለው ጉዳይ ነው። ይህ በእንዲህ እንዳለ ደግሞ ሩበን አሞሪም ሲሰናበት ከውጤት ጋር ተያይዞ ነው ወይ የሚለው በጣም ብዙዎችን እያከራከረ የሚገኝ ጉዳይ ነው። እንግዲህ አሰልጣኙ በማንቸስተር ዩናይትድ ቆይታው በአጠቃላይ 63 ጨዋታዎችን በአሰልጣኝነት መርቷል። 25 ጨዋታዎችን አሸንፏል። 23 ጨዋታዎችን ተሸንፏል። 15 ጨዋታዎችን በአቻ ውጤት አጠናቋል። ይህንን ወደ ፕሪሚየር ሊግ ደግሞ ካመጣ ነው በፕሪሚየር ሊግ በ49 ጨዋታዎች ላይ ነው በአሰልጣኝነት ሩበን አሞሪም ማንቸስተር ዩናይትድን የመራው። 16ቱን አሸንፏል። 14ቱን በአቻ ውጤት አጠናቋል። 19ቱን ተሸንፏል። የማሸነፍ ንጻሬው በመቶኛ ሲሰላ 33% ወይም 33 በመቶ ነው። ስለዚህ ከውጤት አንጻር ከለካ ነው ሩበን አሞሪም ውጤታማ ጊዜን በማንቸስተር ዩናይትድ እያሳለፈ አይደለም የሚገኘው። ነገር ግን ደግሞ በማንቸስተር ዩናይትድ በኩል ከጥቂት ሳምንታት በፊት ወይም ከሆነ ወር በፊት ስንሰማ እንደነበረው ኢኒዮስ ሰር ጂም ራትክሊፍ ለአሰልጣኙ የ3 ዓመት ጊዜ እንደሚሰጠው ራሱን በደንብ አውጥቶ እንዲያሳይ ያለውን ፖቴንሻል በደንብ እንዲጠቀም የ3 ዓመት ጊዜ ለአሰልጣኙ እንደሚሰጡትና በዛ ጊዜ ውስጥ ራሱን በደንብ በማሳየት ክለቡን ወደ ተሻለ ደረጃ እንደሚያመጣው ክለቡም እምነት ማሳደሩ ነው ሲገለጽ የነበረው። ስለዚህ አሰልጣኙ ጫና የለበትም ምንም አይነት ውጤት ቢመዘገብ ስራውን ግን በጣም በተሻለ ደረጃ ከፍ አድርጎ ለመስራት ቢያንስ ሰፊ ስፔስ እንዳገኘ ነው ከኢኒዮስ በኩል ሲነሳ የነበረው። ታዲያ ማንቸስተር ዩናይትድ የ3 ዓመት ጊዜ ለአሰልጣኙ ከሰጠ የጊዜ ነፃነት ለአሰልጣኙ ከሰጠ እንዴት በዚህ ፍጥነት በዚህ ደረጃ አሰልጣኙን ሊያሰናብት ቻለ ነው አሁን ትልቁ ጥያቄ ሊሆን የሚችለው። እንግዲህ አሰልጣኙ በማንቸስተር ዩናይትድ ቤት ለ14 ወራት ነው በአሰልጣኝነት የቆየው ወይም ለ1 ዓመት ከ2 ወር ያክል በዚህ ክለብ በኃላፊነት ቆይቷል። ነገር ግን ደግሞ የክለቡ አመራሮች በተለይም ቺፍ ኤክስኪዩቲቭ ኦማር ቤራዳ እና የክለቡ ዳይሬክተር ኦፍ ፉትቦል ጄዘን ዊልኮክስ ይህንን ነገር ለመወሰን በመነጋገር ጠረጴዛ ዙሪያ ቁጭ ብለው በማውራት ከዚህ ውሳኔ ላይ እንደደረሱ ከመጋረጃ በስተጀርባ ቁጭ ብለው በመነጋገር እዚህ ውሳኔ ላይ እንደደረሱ ነው አሁን እየወጡ ያሉ ሪፖርቶች የሚያሳዩት። ትላንትና በቀጥታ ስርጭት ማለትም የአፍሪካ ዋንጫን በምናስተላልፍበት ጊዜ አንድ መረጃን ለአድማጮች አጋርቼ ነበር በቀጥታ ስርጭት በነበረን ፕሮግራም ላይ አሰልጣኙ ሩበን አሞሪም ከጄዘን ዊልኮክስ ጋር ግጭት ውስጥ መግባቱን በተለይም ግጭት ውስጥ የመግባቱ ዋነኛው ምክንያት ማንቸስተር ዩናይትድ ተጫዋች ለማስፈረም ለአሰልጣኙ ቃል የገባ ወይም ደግሞ ቃሉን የሰጠ ቢሆንም ነገር ግን ያንን ቃሉን በማጠፍ በዚህ በጃንዋሪ ወር ተጫዋች ሊያስፈርሙለት እንደማይችሉ በመታወቁ ምክንያት ሩበን አሞሪም ከአሰልጣኙ ከጄዘን ዊልኮክስ ጋር ግጭት ውስጥ መግባቱን ትላንትና የወጣውን ሰበር መረጃ ተንተርሼ ምሽቱን ያንን መረጃ ለአድማጮች አድርሼ ነበር። እንግዲህ አሰልጣኙ በባለፈው ዓመት ኖቬምበር 2024 ወይም ህዳር 2024 ከስፖርቲንግ ሊዝበን ወደ ማንቸስተር ዩናይትድ ከመጣ በኋላ እስከ 2027 በክለቡ የሚያቆየውን አዲስ ኮንትራት ነበር የተፈራረመው ወይም በክለቡ የሚያቆየውን እስከ 2027 የሚቆይ ውል ተፈራርሟል። ይሄ ብቻም አይደለም፣ ምናልባት ለተጨማሪ ዓመት በክለቡ ውሉን ማራዘም የሚችልበትም እድል ያለውን ውል ነው ክለቡ ያስፈረመው። ነገር ግን በጣም በሚያስገርም ሁኔታ ከመጋረጃ በስተጀርባ ብዙ ውስብስብ እና ደግሞ ብዙዎቻችን ይሆናል ብለን እንኳን አሁን ላይ እንደው እስከሚሆን ድረስ ብዙም ልናስባቸው የማንችላቸው ነገር ግን የሆኑ አይነት ጫናዎች የሆኑ አይነት ውዝግቦች ከመጋረጃ በስተጀርባ እንዳሉ ነው በርካቶች የሚናገሩት። የዚህ አትሌቲኩ ዘጋቢ ዴቪድ ኦርንስታይንም ይህንን ነገር በደንብ ግልጽ አድርጎ በልዩ ዘገባ ገልጾታል ወይም አብራርቶታል። አሁን አሞሪም ትላንትና ከሊድስ ዩናይትድ ጋር የተደረገው ጨዋታ ካበቃ በኋላ በጣም ጠንከር ባለ ሁኔታ የክለቡን አመራሮች ምናልባትም እስከዛሬ ድረስ አድርጎት በማያውቅ ሁኔታ ከዚህ በፊት ሩበን አሞሪም የክለቡ ውጤት
ጥሩ ባልሆነባቸው ጊዜያት ላይ ተጫዋቾቹን የሚወቅስበት ጊዜ ነበር፣ ራሱን የሚወቅስበት ጊዜ ነበር። አሁን ግን ምናልባትም እንደ ብዙዎች አባባል ለመጀመሪያ ጊዜ ፊቱን ወደ አመራሮቹ በማዞር ቀጥታ አመራሮቹ ላይ ነበር የዘመተው አሰልጣኙ ጨዋታው ካበቃ በኋላ። ቅድም መግቢያ ላይ ቀዩን መስመር ረግጦ እንዳለፈ ነው አመራሮቹ የተሰማቸው ያልኳችሁም ለዚሁ ነበር። ለማስታወስ ያክል አሰልጣኙ ትላንት ምንድን ነበር ያለው ጨዋታው ከተጠናቀቀ በኋላ? በቃ ይሄን ነገር አቁሙ አለ። እንደውም ጋይስ ቱ ስቶፕ ዊዛት የሚል አጀማመር ነበረ። እንደውም የጋዜጣዊ መግለጫው ላይ ሲነሱ ከነበሩ ሀሳቦች ጋር አሰልጣኙ ይሄን ነገር ሲናገር የነበረው እና ሲናገር የሆነ ጠንከር ያሉ ቃላት በሚናገራቸው ቃላት ውስጥ ይደመጡ ነበር አሰልጣኙ። አንድ ነገር አስረግጬ ልነግራችሁ እፈልጋለሁ። እኔ ወደዚህ የመጣሁት የማንቸስተር ዩናይትድ ኮች ወይም የማንቸስተር ዩናይትድ አሰልጣኝ ልሆን ሳይሆን የማንቸስተር ዩናይትድ አለቃ፣ ቦስ፣ ማናጀር ልሆን ነው ወደዚህ ክለብ የመጣሁት። ይሄ ግልጽ ነው፣ ዛት ኢዝ ክሊር በማለት ነው አሰልጣኙ የተናገረው። እንግዲህ የምታውቁ ታውቃላችሁ፣ በእግር ኳስ ማናጀር እና ኮች የሚለው በጣም የተለየ ተርም ነው። ኮች ምንለው ሜዳ ላይ ያሉትን ነገሮች ኮች የሚያደርግ የሚያሰለጥን፣ በማሰልጠን ሂደት ውስጥ ከፍተኛ ሮል ወይም ሚና የሚወጣ ኮች ተብሎ ይጠራል። ማናጀር ምንለው ግን አት ሆል የክለቡን ማኔጅመንት በሙሉ የሚቆጣጠር ማለት ነው። ለዚህ በጣም ግልጽ ማሳያ አርሰን ቬንገርን ማየት እንችላለን። አርሰን ቬንገር በአርሰናል የረጅም ዓመታት የማሰልጠን ቆይታቸው ኮች ከሚለው ይልቅ ማናጀር የሚለው ነገር ነበረ የእሳቸው መጠሪያ የነበረው። ምክንያቱም እሳቸው የዝውውር ጉዳዮችን በተመለከተ ሌሎች አጠቃላይ ከስፖንሰርሺፕ ዲሎች ጋር ሊሆን ይችላል፣ የክለቡን የሜዳ ላይ ቆይታ ሁሉንም ነገር ማኔጅ የሚያደርጉት ኢቭን የክለቡን አመጋገብ ሁሉ በተመለከተ የተለያዩ የማኔጅመንት ስራዎችን የሚሰሩ አሰልጣኝ ነበሩ እና እሳቸውን ኮች ከማለት ይልቅ ማናጀር ማለት ነበር የሚቀለው። እና አሁንም ሩበን አሞሪም እኔ ወደዚህ የመጣሁት የማንቸስተር ዩናይትድ ማናጀር ልሆን ነው እንጂ የዩናይትድ ኮች ልሆን አይደለም። እኔ ስሜ ቱሄል አይደለም፣ ማውቃለሁ፣ ኮንቴ አይደለም፣ ሞሪኖም አይደለም። እኔ የማንቸስተር ዩናይትድ ማናጀር ነኝ። አይ አም ደ ማኔጀር ኦፍ ማንቸስተር ዩናይትድ። እና ይሄ ነገር ለ18 ወራት የሚቀጥል ይሆናል። ምናልባት ቦርዱ ይሄን ነገር መቀየር የሚፈልግ ከሆነ 18 ወራት መጠበቅ አለበት። ይሄ አስተያየት ነው አሁን የክለቡን አመራሮች ያበሳጫቸውና ምናልባትም በጣም በንዴት እንዲንጨረጨሩ ያደረጋቸው ይሄ አባባል ነው። እኔ የማንቸስተር ዩናይትድ አሰልጣኝ ነኝ፣ የማንቸስተር ዩናይትድ አለቃ ማናጀር ነኝ እንጂ የማንቸስተር ዩናይትድ ኮች አይደለሁም የሚለው አባባሉ ነው። እና ይሄ የኔ ፖይንት ነው እና እንደውም ዝም አልልም እና እነሱ መተው እኔን እስከሚተኩኝ ድረስ እኔን ሪፕለስ እስከሚያደርጉኝ ድረስ በኃላፊነቴ እቆያለሁ፣ እቀጥላለሁ፣ ስራዬን እየሰራው እቀጥላለሁ። እና እኔ የማንቸስተር ዩናይትድ ማናጀር እሆናለሁ ከዚህም በኋላ የዩናይትድ ኮች አይደለሁም። ይሄ ነገር በጣም ግልጽ ነው። ይሄ ነገር የሚያበቃው ከ18 ወራት በኋላ ነው። ከዛ በኋላ ሙቭ ኦን ማድረግ እንችላለን። ዲሉ ይሄ ነው። የኔም ስራ ይሄ ነው። የኔ ስራ ለኮችነት አይደለም ወደዚህ ቦታ የመጣሁት። በተለይ ሰዎች እነ ጋሪ ኔቪል የሚሰጧቸውን ትችቶች ሃንድል ማድረግ የማይችሉ ከሆነ የሆነ ለውጥ ያስፈልጋል ማለት ነው። ስለዚህ እኔ ወደ ማንቸስተር ዩናይትድ የመጣሁት ለማናጀርነት ሮል ነው። እያንዳንዱን የማንቸስተር ዩናይትድ ዲፓርትመንት፣ ስካውቲንግ ዲፓርትመንት፣ የስፖርት ዳይሬክተር ሁሉ የራሱን ስራ ሊሰራ ይገባል። አስቡት፣ ሩበን አሞሪም አሁን ቀጭን ትዕዛዝ ነው በዚህ ጋዜጣዊ መግለጫ ላይ ያስተላለፈው። እያንዳንዱ ዲፓርትመንት፣ ስካውቲንግ፣ ሪክሩትመንት የሚሰሩት ኃላፊዎች፣ እያንዳንዱ ሰዎች ስራቸውን በአግባቡ ሊሰሩ ይገባል። እኔ የራሴን ኃላፊነት ለ18 ወራት ያክል ከዚህ በኋላ ሰራለሁ፣ ከዛ በኋላ ወደ ምንቀጥልበት ስቴፕ እንቀጥላለን የሚል ሀሳብ ነበር ሩበን አሞሪም የሰጠው። ይህንን አስተያየት መስጠቱ በቀጥታ የማንቸስተር ዩናይትድን አመራሮች እነ ኦማር ቤራዳን እነ ጄሰን ዊሊኮክስን በጣም ያበሳጨና ያናደደ እንደነበር ነው ከዛ በኋላ የሚወጡት ሪፖርቶች ያሳዩት። አሁን ይህ ከሆነ በኋላ ማንቸስተር ዩናይትዶች ዛሬ በነበራቸው ስብሰባ ዊልኮክስ እና ቤራዳ በነበራቸው ቆይታ በቀጥታ አሰልጣኙን ለማሰናበት ከውሳኔ ላይ ደርሷል። ይሄ ምንድነው የኃላፊነት ግጭት፣ የስራ ሮል ግጭት ያመጣው ነገር ነው። ቀደም እንዳልኩት ቼልሲ አሰልጣኙን ኤንዞ ማሬስካን ሲያሰናብት ውጤት ተኮር በሆነ ምክንያት እንዳልሆነ ማንም ሰው ያውቃል።
ከዛ ይልቅ አሰልጣኙ የተሰናበቱበት ትልቁ ምክንያት ለ48 ሰዓታት ጥሩ ሁኔታ ላይ አልነበርኩም፣ ወደ ቼልሲ ከመጣሁ በኋላ እንደዚህ አይነት መጥፎ ጊዜ አሳልፌ አላውቅም፣ ድጋፍ እያገኘው አልነበረም በማለት እሳቸው ሲናገሩ ነበር። ከአመራሩ ጋር የገቡበትን ግጭት አደባባይ አወጥተው ነው የተናገሩት እሳቸው። ያ ቀጥታ ከባዱን ካርድ ነው የመዘዙት። በቃ ወሳኙን የሆነ ነገር ቃል ነው ከአንደበታቸው ያወጡት። በዚህም የማንቸስተር ዩናይትድ ሁኔታ ላይ ሩበን አሞሪም ትላንትና ከነበረው ከሊድስ ዩናይትዱ ጨዋታ በኋላ የተናገረው ነገር ከባዱን ካርድ እንደመምዘዝ ነው የሚቆጠረው። የዚህ ቴሌግራፉ ጸሐፊ ደግሞ ሳም ዋሌስ ይህንን ጉዳይ በተመለከተ ምን ብሏል መሰላችሁ? ዛሬ ስንብቱ ከተሰማ በኋላ ሩበን አሞሪም የተሰናበተው በሊድስ ዩናይትዱ ጨዋታ ላይ በሰጠው አስተያየት ብቻም አይደለም፣ ወይም ደግሞ ከሊድስ ዩናይትዱ ጨዋታ በኋላ በመጣ ነገር አይደለም። በቃ ከዛ በፊት ማንቸስተር ዩናይትድ ወስኖ ጨርሷል ሩበን አሞሪምን ለማሰናበት። ከሊድስ ዩናይትድም ጋር አቻ ከመውጣቱ በፊት እዛ ነገር ላይ ወስኖ ጨርሷል። ምክንያቱም አሞሪም እና ጄሰን ዊልኮክስ ከዛ በፊት ተገናኝተው ቁጭ ብለው በጠረጴዛ ዙሪያ ተነጋግረው ነበር እና የሁለቱ ሰዎች ግንኙነት ወይም የክለቡ አመራሮች ከሩበን አሞሪም ጋር ያላቸው ግንኙነት እንደተበላሸ፣ እንደተቆረጠ፣ እንደተሰበረ ጄሰን ዊልኮክስ በመረዳታቸው ምክንያት ውሳኔ ላይ ደርሰው ጨርሰው ነበር። በቃ የሊድስ ዩናይትዱ ጨዋታ ካበቃ በኋላ ሰውየው ሩበን አሞሪም የሰጠው አስተያየት ሙሉ በሙሉ ሄዶ ያንን ነገር የመቋጨት የመደምደም አይነት ስራ የመስራት ጉዳይ ካልሆነ በስተቀር ውሳኔው ተወስኖ ተጠናቋል ነው የሚለው ሳም ዚህ ቴሌግራፍ ላይ ይዞት በወጣው ዘገባ እንጂ አሁን ስለ ውጤት ካወራን ሩበን አሞሪም ጥሩ ውጤት እንዳላስመዘገበ በማንቸስተር ዩናይትድ ይታወቃል። ወደ ዩናይትድ መጣ። ወደ ዩናይትድ ከመጣ በኋላ የ3-4-3 ፎርሜሽን ይዞ ነበረ። አብዛኛውን ጊዜ ኦልሞስት 99.9 ከአንድ ከሁለት ጨዋታዎች በስተቀረ ፎርሜሽኑን አልቀየረም። ኢቭን ፎርሜሽኑን የቀየረው አሁን በቅርብ ጨዋታዎች ላይ ፎርሜሽኑን የቀየረው እንግዲህ እኔ ፎርሜሽኔን አልቀይርም ተናግሯል እኮ ከዚህ በፊት ሩበን አሞሪም። እኔ ፎርሜሽኔን አልቀይርም፣ ክለቡ የቀጠረኝ በዚህ የጨዋታ ሲስተም እንዲጫወት ነው። ስለዚህ ሌላ ፎርሜሽን፣ ሌላ የጨዋታ ታክቲክ የሚፈልጉ ከሆነ ሌላ አሰልጣኝ ማምጣት አለባቸው ብሎ ሁሉ ሲናገር ነበር። አሁን ይሄ ሰውዬ ዶግማቲክ የሆነ ሰውዬ፣ በቃ ምንም ነገር አልቀይርም ያለ ሰውዬ እንዴት ነው በእነዚህ ጨዋታዎች ላይ አሰላለፉን የቀየረው ሲባል ምክንያት ተደርጎ የቀረበው በአፍሪካ ዋንጫ ላይ እነ አማድ እነ ብሪያን ሙቡሞ ወደ አፍሪካ ዋንጫው ስላቀኑ በዛ ምክንያት ስኳድ ውስጥ በተፈጠረው ክፍተት ነው የሚሉ ሰዎች አሉ። ልክ ነው፣ ያለ ያስኬድ ይችላል። ግን የማንቸስተር ዩናይትድ አመራሮች ጫና፣ እነሱ ሲያሳድሩበት የነበረው ጫና ነው አሰላለፉንም እንዲቀይር ሲያደርግ የነበረው። ያን ነው አሁን በግልጽ እየሰማን የምንገኘው። ማንቸስተር ዩናይትድ ኤሪክ ቴን ሃግን ካሰናበተ በኋላ 11 ሚሊዮን ዩሮ ወይም 9.25 ሚሊዮን ፓውንድ ከፍሏል ሩበን አሞሪምን ከስፖርቲንግ ለማምጣት። በስፖርቲንግ በጣም ስኬታማው አሰልጣኝ ነበር። በ2021 እና በ2024 የፖርቱጋል ፕሪሚየር ሊጋን አሸንፏል። የታካ ዴ ፖርቱጋልን አሸንፏል። የፖርቱጊዝ የሊግ ካፖችን ማሸነፍ የቻለ አሰልጣኝ ነው። እዛ በነበረበት ጊዜ በጣም ስኬታማ አሰልጣኝ፣ የተጨበጨበለት አሰልጣኝ ነበረ። ወደ ማንቸስተር ዩናይትድ ሲመጣ ነገሮቹ ቀላል ሊሆኑ እንደማይችሉ ይታወቃል እና ማንቸስተር ዩናይትድም አሰልጣኙን በሚያነጋግርበት ጊዜ አይ ልቆይ፣ የውድድር ዓመቱ ሲያበቃ በመጣ ይሻላል፣ የራሴን ተጫዋች አስፈርማችሁልኝ፣ የምፈልጋቸውን ተጫዋቾች አምጥታችሁልኝ፣ የራሴን ፕሪሲዝን የቀድሞ ውድድር ዘመን ዝግጅት በደንብ ሜክ አድርጌ አከናውኜ ወደ ክለቡ በመጣ ይሻላል ብሎ ሲል ዩናይትዶች ሁለት ምርጫ ነው ያቀረቡለት። ናው ኦር ኔቨር፣ አሁን ወይ መቼም፣ ወይ አሁን ትመጣለህ ወይ መቼም ይህን ኃላፊነት አንሰጠህም አሉት። ከስፖርቲንግ እና ከማንቸስተር ዩናይትድ የትኛው የአሰልጣኝነት ኃላፊነት የተሻለ ነው፣ ወደ የትኛውስ ክለብ ማምራት የተሻለ ነው ሲባል አይን የሚያሳሽ አይደለም። በደሞዝ ጉዳይ በሉት፣ ለማንቸስተር ዩናይትድ ማሰልጠን ማለት በዓለማችን ግዙፉን ክለብ ማሰልጠን። ስለዚህ ብዙ ሰዎችም የሚመኙት ነገር ስለሆነ ያንን ውሳኔ ተቀብሎ የመጀመሪያውን ሐሳቡን ስላልተቀበሉት አሁን ይቅርና አመቱ ሲያልቅ በመጣ ይሻላል ብሎ ሲላቸው አይ በፍጹም ስላሉት ኖቬምበር ወር ህዳር ወር ላይ ከዛ ከሞቃ ቤቱ ከስፖርቲንግ ሻንጣውን ይዞ ሌሎቹ የስታፍ አባላቱን ይዞ ነው ወደ ማንቸስተር ዩናይትድ አሰልጣኙ የመጣው። ኤሪክ ቴን ሃግ ክለቡን ምስቅልቅል ወዳለ ደረጃ ወስደውት ነበር። ሆላንዳዊ አሰልጣኝ ሳንቾ ተክቶ ወደ ዩናይትድ የመጣው ግን
ከመጣ በኋላ ነገሮች አልጋ ባልጋ ሆኖ አልጠበቁትም። የዩናይትድ ደጋፊዎች እሱ እስኪመጣ ድረስ የነበራቸው ችኮላ፣ እሱ እስኪመጣ ድረስ የነበራቸው ጉጉት እጅግ በጣም የተለየ ነበር። እንደውም አስተውሳለሁ የልምምድ ቪዲዮ የመጀመሪያ የልምምድ ቪዲዮ ሲለቀቅ በጣም ብዙ ሺህ ሰዎች በመቶ ሺህ የሚቆጠሩ ሰዎች ገብተው ያንን ቪዲዮ ሁሉ ተመልክተውታል። ሩበን አሞሪም እስኪመጣ ድረስ አላስችል ብሏቸው በቃ በጣም በጉጉት ስሜት በቃ ዩናይትድን ወደ ውጤታማነቱ መንገድ የሚመልሰው ወደ ስኬታማነቱ ጊዜ የሚመልሰው አሰልጣኝ ሩበን አሞሪም ነው የሚል እምነት ነበረ በማንቸስተር ዩናይትድ ደጋፊዎች። ደግሞ ኢንተርናሽናል ብሬክ ላይ ነበረ። ከዛ ዩናይትድ ከኢፕስዊች ታውን ጋር እስከሚጫወት ጉጉቱ ሁሉ በጣም ከፍተኛ ነበር። ግን አሰልጣኙ መጣ። ምናልባትም በ50 ዓመት ታሪክ ውስጥ ለመጀመሪያ ጊዜ ከ1973-74 በኋላ ዩናይትድ በቶፕ ፍላይት ውድድር በእንግሊዝ ፕሪሚየር ሊግ እጅግ በጣም አስቀያሚውን የውድድር ዘመን አሳልፎ ያጠናቀቀው በሩበን አሞሪም ስር ነው። ምንም እንኳን አሞሪም የሱ ቡድን ባይሆንም የሱ ሙሉ ሲዝን ባይሆንም ቴናግ ቢሆንም ቡድኑን ይዘው የጀመሩት ግን ደግሞ ሩበን አሞሪም ቡድኑን ይዞ ቀጠለ። በ42 ነጥቦች አስቡት እስቲ አንድ ቡድን ለአለመውረድ ይጫወታል ተብሎ የሚጠበቅ ቡድን እንኳን 40 ነጥብ እንዲያስመዘግብ ይጠበቅበታል። ዩናይትድ በ42 ነጥቦች ከ1973-74 በኋላ ለመጀመሪያ ጊዜ በጣም መጥፎ የውድድር ዓመት አሳልፎ 15ኛ ደረጃን ይዞ ክለቡ አጠናቀቀ። በኤፍኤ ካፕ በአምስተኛው ዙር በፉልሃም ከውድድሩ ተሰናበተ። እንዲሁ ደግሞ በካራቦ ካፕ ሩብ ፍጻሜ በቶተንሃም ስፐርስ ከውድድሩ ተሰናበተ። እንዲሁ ደግሞ በዩሮፓ ሊግም እንደተመለከታችሁት በቶተንሃም ስፐርስ ፍጻሜ ላይ ደርሶ ማንቸስተር ዩናይትድ ቢያንስ ወደ አውሮፓ መድረክ ይመጣል ተብሎ ሲጠበቅ ነበር። ነገር ግን ያንን የአውሮፓ መድረክ ቆይታቸውን እንኳን በጣም ጥሩ በሆነ መንገድ ማስቀጠል አልቻሉ እና ፍጻሜው ላይ በቢልባኦ በቶተንሃም ስፐርስ ተሸነፉና ከ2021-22 የውድድር ዘመን በኋላ ያለ ዋንጫ የተጠናቀቀ የውድድር ዓመት ሆነ። ይሄ ብቻ አይደለም። ከ10 ዓመት በኋላ ከ2014 በኋላ ማንቸስተር ዩናይትድ በአንድም የአውሮፓ መድረክ ላይ የሚያሳትፈውን ውጤት ሳያስመዘግብ ቀረ። ታዲያ ክረምቱ የዝውውር መስኮት ሲመጣ ብዙ ነገር ተጠብቆ ነበር። ማንቸስተር ዩናይትድ ለሩበን አሞሪም ገንዘብ ኢንቨስት ያደርጋል፣ በርካታ ተጫዋቾች ይገዙለታል ለሲስተሙ የሚሆኑ። ስለዚህም በዛ ምክንያት ዩናይትድ ወደ ጥሩ ፎርም ይመጣል የሚል ግምት ነበር። 200 ሚሊዮን ፓውንድ ከዛም በላይ ማንቸስተር ዩናይትድ ለዝውውር አውጥቷል። በባለፈው የክረምቱ የዝውውር መስኮት ቤንያሚን ሼሽኮ፣ ብሪያን ሙቡሞ፣ ማቴዎስ ኩኛ እነዚህ ሁሉ ተጫዋቾች የወጡበት ገንዘብ የማይታመን ነው። በጣም ከፍተኛ ገንዘብ ወጥቶባቸዋል። ግብ ጠባቂው ሴኒ ላመንስ በ18.2 ሚሊዮን ፓውንድ በመጨረሻው የዝውውር ቀን ዩናይትድን ተቀላቅሏል። እነዚህ ሁሉ ተጫዋቾች ማንቸስተር ዩናይትድን የተቀላቀሉ ተጫዋቾች ናቸው። ነገር ግን ማንቸስተር ዩናይትድ ከነዚህ ሁሉ ጊዜያትን በኋላ ቢሆን እንግዲህ ከ1992-93 ፕሪሚየር ሊግ 1 ተብሎ ከተጀመረ በኋላ እንኳን ዩናይትድ በጣም ሌላኛውን ከባድ ጊዜ ደግሞ ለማሳለፍ ተገዷል። ምክንያቱም በመጀመሪያ 6 የፕሪሚየር ሊግ ጨዋታዎች ማንቸስተር ዩናይትድ ያስመዘገበው 7 ነጥቦችን ብቻ ነው። ስለዚህ ስለ ውጤት ከሆነ የምናወራው ሩበን አሞሪም ውጤታማ አሰልጣኝ አይደለም። ዋንጫ አሸንፏል እንዳንል ዋንጫ አላሸነፈም። የሚታይ አይደንቲቲ ነበረው እንዳንል የሚታይ አይደንቲቲም የለውም። የሚታይ ይሄ ምንድን ነው በቃ ሜዳ ላይ ግልጽ የሆነ አሞሪም ሊጫወት የፈለገው እንዲህ ነው ብለን የምናወራለት ምንም ነገር የለውም ክለቡ። ከዚህ በተጨማሪ ደግሞ ተጫዋቾችን ትሪት የሚያደርጉበት መንገድ ብዙ ተጫዋቾች ለቀዋል በቴናግም ጊዜ። አሁንም ራሽፎርድ፣ ሳንቾ፣ አንቶኒ፣ ጋርናቾ፣ ሌሎችም ተጫዋቾች እና እንደውም የኢኒዮሱ ሰር ጂም ራትክሊፍ ወደ ካሪንግተን የልምምድ ማዕከል ሁሉ መጥተው ከሩበን አሞሪም ጋር ቁጭ ብለው በጣም ሲሪየስ የሆነ ንግግር አድርገውም ጭምር ነበር። በተለይ ደግሞ የግሪምስቢው ሽንፈት በጣም ከባድ ነበር። አስቡት፣ ግሪምስቢ እንግዲህ ሊግ 2 ላይ የሚጫወት ቡድን ነው። ወይ የሊግ 1 ቡድን አይደለም፣ ወይ የሻምፒዮንሺፕ ቡድን አይደለም፣ ጭራሽ የፕሪሚየር ሊግ ቡድንም አይደለም። ነገር ግን በግሪምስቢ ማንቸስተር ዩናይትድ ተሸንፏል። ያን ለምን አሰልጣኙን ታዲያ አላሰናበቱትም? ስለ ውጤት እያወራን ከሆነ ውጤት ካልን ምንም ውጤት የለውም ማንቸስተር ዩናይትድ። ዘንድሮም ቶፕ 4 ለመግባት እየቻለ ያለ ቡድን አይደለም እስካሁን በምንመለከተው ሁኔታ እና አሰልጣኙ እንደውም
የግሪምስቢ ጨዋታ ካበቃ በኋላ አንዳንድ ነገሮች ለውጥ የሚፈልጉ ነገሮች ናቸው የሚል ሀሳብ ነበር የሰጠው። ከዛ ደግሞ ከአንድ ሳምንት በኋላ አንዳንዴ ተጫዋቾችን ወዳቸዋለሁ፣ አንዳንዴ ደግሞ ተጫዋቾችን እጣላቸዋለሁ፣ እንደዚህ አይነት ሀሳብ ነበር ሲሰጥ የነበረው። አሞሪም ወደ ማንቸስተር ዩናይትድ ባይመጣም ኖሮ አንድ ትልቅ ክለብ መቀላቀሉ አይቀርም ነበር። ምክንያቱም ትልቅ አሰልጣኝ ነው፣ ትልልቅ የሆኑ ክለቦች ይፈልጉት ነበረ። ሊቨርፑል የርገን ክሎፕን እንደሚያጣ በታወቀበት ጊዜ የርገን ክሎፕ ምትክ ይሆናል ይህ አሰልጣኝ ተብሎ አሰልጣኙን ይፈልጉት ነበር። ግን እንዳለመታደል ሆኖ ደግሞ አሰልጣኙን ለማምጣት የነበራቸው ፍላጎት በኋላ ላይ ተቀዛቅዟል። ለምን? የጨዋታ ታክቲኩን የስታይል ኦፍ ፕሌይውን ሲመለከቱ የየርገን ክሎፕ ይሄ የ4-3-3 አጨዋወት በጣም ከሳቸው ጋር ማች የሚያደርግ ሆኖ ያገኙት ከአርነ ስሎት ጋር ነው። ስለዚህ ለእኛ አጨዋወት አይሆንም በማለት ነው ሊቨርፑሎችም የተዉት። ኢቨን ዌስትሃም ራሱ የዴቪድ ሞይስ ምትክ ይሆናል ብለው አሰልጣኙን እንዲመጣ አናግረው ነበረ ሩበን አሞሪምን። በእርግጥ እሱ በኋላ ስተት ነው ብሏል። ዌስትሃምን ማነጋገሬ ትክክል አልነበረም የሚል ሀሳብ ሰጥቷል። እንግዲህ ማንቸስተር ዩናይትድ ከሰር አሌክስ ፈርጉሰን በኋላ በርካታ አሰልጣኞች የተፈራረቁበት ቡድን ነው። እንግዲህ እነዚህ ሁሉ አሰልጣኞች ማንቸስተር ዩናይትድን ሲያሰለጥኑ ሁሉም የራሳቸው ነገር ቢኖራቸውም ነገር ግን ማንቸስተር ዩናይትድ ደግሞ በእነዚህ ጊዜያት ላይ ምን ነበር ሲያተርፍ የነበረው? በራሳቸው በሰር አሌክስ ፈርጉሰን ጊዜ ገና እሳቸው ክለቡን ለቀው ሳይወጡ በፊት የጀመረው ችግር ከአንዱ አሰልጣኝ እየተንከባለለ መጣ እንጂ ምንም የተቀረፈ ወይ የተስተካከለ ነገር የለም። ዩናይትድ ዋንጫ ሲያሸንፍ ብናየውም ጊዜያዊ ውጤት ነው እንጂ ይሄ እንደ ህመም ማስታገሻ ወይም እንደ ፔንኪለር ልትቆጥሩ ትችላላችሁ። ዴቪድ ሞይስ ከሰር አሌክስ ፈርጉሰን በኋላ ወደ ዩናይትድ የመጡ አሰልጣኝ ናቸው። ሪያን ጊግስ ጊዜያዊ አሰልጣኝ ነበር። ሉዊስ ቫን ሃል፣ ጆዜ ሞሪኖ፣ ኦሌ ጉናር ሶልሻየር፣ ማይክል ካሪክ በጊዜያዊነት፣ ራልፍ ራኒክ በጊዜያዊነት፣ ኤሪክ ቴናግ የክለቡ ዋና አሰልጣኝ፣ ሩድ ቫን ኒስተልሮይ በጊዜያዊነት፣ ሩበን አሞሪም። አሁን እንግዲህ 10 አሰልጣኞች ናቸው ቢያንስ በእነዚህ ከ2013 ጀምሮ በነበሩት ጊዜያት። ማንቸስተር ዩናይትድ እንግዲህ በ12 ዓመት ውስጥ 10 አሰልጣኝ ቀጥሯል ማለት በአመት ከምናምን ውስጥ አንዳንድ አሰልጣኝ ይቀያይራል እንደማለት ነው። ረጅም ጊዜ የተሰጠው ራሱ አሰልጣኝ ማን ነው? ዴቪድ ሞይስ 1 ዓመት እንኳን አልሞላቸውም ከክለቡ ሲሰናበቱ እና ብዙ አይነት ነገሮችን ማንሳት ይቻላል። ይህ አሰልጣኝም በአንድ ጊዜ ወደዚህ ቡድን እንዲመጣ ሲደረግ በአንድ ጊዜ ክለቡን ውጤት ይቀይራል ምን አይነት ኤክስፔክቴሽን የለም። እኔ በበኩሌ አልነበረኝም። ከሩበን አሞሪም መምጣት በፊት በጣም አጽንኦት ሰጥቼ ስናገር የነበረው የዩቲዩብ ቻናላችን ቤተሰቦች ታውቃላችሁ፣ የአሰልጣኝ ለውጥ ዩናይትድን ብቻውን የሚለውጥ አይደለም። ዩናይትድ ከሜዳም ውጭ ባሉ ነገሮች በጣም የተመሰቃቀለ ክለብ ነው። ከብዙ ባልደረቦቻችን ጋርም እኮ እንከራከር ነበር። እንደው ቴናግ ይውጣ እንጂ ዩናይትድ ይሻሻላል እንዴ? ቴናግ ይውጣ ብቻ እንደው አንዴ ደፈር ብሎ ዩናይትድ ቴናግን ያሰናብት እንጂ ከዛ በኋላ ውጤቱን ያሻሻላል የሚሉ ነጥቦች ሲነሱ ኖ የቴናግ መውጣት ምናልባት ቅድም ያልኳችሁ ፔንኪለር ነው። በቃ የሆነ አሰልጣኝ ማምጣት ፔንኪለር ነው እንጂ የክለቡ አመራሮች ጋር ብዙ ለውጦች ያስፈልጋሉ። አሁንም ሌላ አሰልጣኝ ቢመጣ ነገሩ ተመሳሳይ ነው የሚሆነው። ልናገር የምችለው ይሄንን የዩናይትድ ችግር ይሄ አሰልጣኝ በመሾም አሰልጣኝ በማባረር የሚፈታ አይደለም። ዩናይትድ ሰር አሌክስ ፈርጉሰንን ካሰናበተ በኋላ እኮ ኤፍኤ ካፕ አሸንፏል፣ ካራቦ ካፕ አሸንፏል፣ ዩሮፓ ሊግ አሸንፏል ምናምን። ግን እስቲ ዩናይትድ አሁን ያለበት ደረጃ ላይ እንዴት ነው የደረሰው? 15ኛ ከመጨረስ በላይ እኮ ለዩናይትድ እንደ ውርደት የሚታይ ነገር የለም። እንግዲህ አሰልጣኙ ሩበን አሞሪም በጣም ብዙ ጥያቄ የሚቀርብበት ነገሮች እንዳሉ ቢሆንም ቅድም የነገርኳችሁ ግን ትላንትና ደግሞ ከሊድስ ዩናይትድ ጨዋታ በኋላ የሰጠው አስተያየት በጣም የቡድኑን በቃ እሱ ጨርሷል። እዛ ከዊልኮክስ ጋር በነበረው ቆይታ የተነጋገረበት ነገር በጣም አበሳጭቶታል፣ አናዶታል። ሚዲያ አውጥቶ ዝርግፍ ግፉን ያወጣው እሱ ነው። ያወጣውም ይሄንን ነው። አንድ አሰልጣኝ ደግሞ እኔ እንግዲህ እግር ኳስን በመመልከት የረጅም ዓመታት ልምዴ እስከማውቀው ድረስ እንግዲህ እግር ኳስ ላይ ሁላችንም ረጅም ዓመት የቆየን ሰዎች እናውቀዋለን ነገሩ እንዴት ነው የሚለው 19-20 ዓመት እኔ ከዛም በላይ እግር ኳስን ስመለከት አንድ በጣም የሚገባኝና መረዳው ነገር አሰልጣኞች ወጥተው ስለ አመራሮች ስለ ክለቡ ምናምን ሚዲያ ላይ ከተናገሩ ነገሩ የሚያበቃው እዛ ጋር ነው። ከዛ በኋላ በክለቡ ስለመቆየታቸው ምንም አይነት ዋስትና አይኖራቸውም። ኢቭን ክለቡ እንኳን ሊያባራቸው ባያስብ
ከዛ በኋላ ግን ሊያባረራቸው የማሰቡን ነገር ይጀምራል። ወዲያውኑ ኢሚዲየት እርምጃ ይወስዳል። ሩበን አሞሪም እኔ የክለቡን አጠቃላይ ስትራክቸር መቆጣጠር አለብኝ፣ የዝውውር ጉዳዮችን መቆጣጠር አለብኝ። ምክንያቱም አንዳንድ ክለቦች ውስጥ የሚመጡ ተጫዋቾች ያለ አሰልጣኞቹ ይሁንታ ያለ አሰልጣኞቹ እውቅና የሚመጡ ተጫዋቾች አሉ። ልክ ግራሃም ፖተር በቼልሲ ቤት ሙድሪክ ሲመጣን ያላውቅም ነበር ነው ያሉት። ሚሃይሎ ሙድሪክ እንዲመጣ እሳቸው ትዕዛዝም አልሰጡም፣ ሙድሪክ ይምጣልኝ ብለው ኦፈርም አላደረጉም። ክለቡ ግን ይሁን በቃ ይምጣ ብሎ የሆነን ሰው በግድ ምግብ ስታጎርሱት እንደማለት ነው። ምግቡ ሊጣፍጥም ላይጣፍጥም ይችላል፣ ሊመርም ላይመርም ይችላል። ግን ያ ሰው ጠግቦ እንደሆነስ በምን ታውቃላችሁ? ያ ምግብ የሱ ታይፕስ ባይሆን ለብለር ታይፑ የሚመች ለጤንነቱ የሚመች ባይሆንስ? እንደዛ እንደማለት ነው። እና ሙድሪክ ሲመጣ እኔ አላውቅም ነበር ነው ያሉት ፖተር። ምክንያቱም እሳቸው ትዕዛዝ አልሰጡም፣ ይምጣልኝ ብለው ለቦርዱ ለስካውቶቹ አልተናገሩም። ራሳቸው ቶድ ቦሊ ገብተው ነው ነገሩን ጨርሰው ያመጡት። ደግሞ እሳቸው ሳይፈልጉት የመጣው ተጫዋች ይኸው እያየነው ነው። ቼልሲ ዝም ብሎ ደሞዙን ይከፍላል፣ ግን ተጫዋቹ ክለቡን እየጠቀመ አይደለም። ልክ እንደዚህ አይነት ነገሮች ናቸው። አንዳንድ ክለቦች ውስጥ ክለቡ ይምጣ ስላለ ብቻ አሰልጣኙ ምንም አይነት ፍላጎት ሳይኖረው የሚመጡ አይነት ተጫዋቾች አሉ እና አሰልጣኙ እነዚህ ነገሮች ኮንትሮል ማድረግ ይፈልጋል። የግሌዘርስ ፋሚሊም ቢሆን ኢኒዮስንም ራሳቸው ሰር ጂም ራትክሊፍንም ቢሆን ብትመለከቱ እንዲሁ ደግሞ ዊልኮክስ የዳይሬክተር ኦፍ ፉትቦል ኃላፊው የዚህ ኃላፊነት ጉዳይን በተመለከተ ሩበን አሞሪም ይዞት የመጣው ፍላጎት በእነሱ በኩል ተቀባይነት ሊኖረው እንደማይችል ነው በኋላ ላይ ይዞት የመጣው ነገር የሚያሳዩ። ከዛ ደግሞ የሚገርመው ይሄ ብቻ አይደለም። ዊልኮክስ ራሱ ከአሞሪም ጋር ቁጭ ብሎ በታክቲክ ጉዳይ ላይ ተነጋግሯል። አስቡት እንግዲህ አሰልጣኞች ያውም በስራቸው ላይ ጣልቃም ይገባባቸው ሰው አይፈልጉም። አመራርም ይሁን የክለቡ ባለቤትም ይሁን በቃ በእነሱ ስራ ጣልቃ ገብቶ ይሄን አድርግ፣ ይሄን ፍጠር፣ ይሄን ፍለጥ፣ ይሄን ቁረጥ እንዲላቸው አይፈልጉም። ዊልኮክስ ግን ቁጭ ብሎ ከአሰልጣኙ ጋር ተነጋግሯል በፎርሜሽን ጉዳይ ላይ እና አሰልጣኙም እንደዚህ ምርር ብሎት በቃ ሁሉም የራሱን ስራ መስራት አለበት፣ እኔ የዩናይትድ ኮች አይደለሁም የዩናይትድ ማናጀር ነኝ ብሎ እንዲናገር ያደረገው ይህ የእነ ዊልኮክስ ጣልቃ ገብነት ነው ማለት ነው። አሰልጣኙ በቦርንመዝ ጨዋታ ላይ በኒውካስል ዩናይትድ ጨዋታ ላይ አልቀይርም እንደ ሃይማኖቴ ነው የምጠብቀው ሲለው የነበረውን የፎርሜሽን ጉዳይ ወይ የ3-4-2-1 የ3-4-3 ፎርሜሽንን ቀይሮ በሌላ አይነት አሰላለፍ ደግሞ የመጣው ከዚህ ሁሉ ጫና በኋላ ነው። የክለቡ አመራሮች ካሳደሩበት ጫና በኋላ ፎርሜሽን ቀይሯል። እንደነ ጋሪ ኔቭል አይነት ሰዎች ደግሞ ብዙ አይነት ትችቶችን ሲያቀርቡ ነበር። ከዛ በኋላ ግን ራሱ ደግሞ መልሶ በትናንትናው የሊድስ ዩናይትድ ጨዋታ ላይ በቃ ያመጡትን ያምጡ በሚል አይነት ይመስላል በባክስሪ ፎርሜሽን የጀመረው። የሚገርመው ደግሞ እሱ አይደለም፣ ወደ ቀደመ ፎርሜሽኑ መመለስ ብቻ ሳይሆን ሜዳ ላይ ካስገባቸው ተጫዋቾች አብዛኞቹ ተከላካዮች ነበሩ። ዩናይትድ ኢላንድ ሮድ ሄዶ ለማሸነፍ እየተጫወተ ቶፕ 4 ለመግባት ከፍተኛ ፉክክር ላይ ሆኖ ሊድስ ዩናይትድን እየገጠመ እንዴት ነው ይሄን ሁሉ ተከላካይ ይዞ ወደ ሜዳ የሚገባው? ፓትሪክ ዶርጉ የተከላካይ ጸባይ ያለው ተጫዋች ነው። ዲዮጎ ዳሎ፣ ሊዛንድሮ ማርቲኔዝ፣ ሌኒዮሮ፣ አይደን ሄቨን እና ምንድነው ይሄ ሁኔታ የሚለው ነገር ከዛ በኋላ በጣም የሚያበሳጭ ነበር እና ምናልባት የሚያጠቁ ተጫዋቾች ብለን ካልን ጆሹዋ ዜርክዚን፣ ቤንያሚን ሼሽኮን፣ ማቴዎስ ኩኛን ነው ልናነሳ የምንችለው። ግን ምልክቶች ነበሩ በአሰልጣኙ በኩል በቃ ለነገሮች ግድ ማጣት፣ ለነገሮች ምንም በቃ ኬር ያለ መስጠት። አሁን ትላንትና አንድ ተጫዋች ብቻ ነው የቀየረው ዜርክዚን፣ ታዳጊዎቹን እንኳን ማስገባት አልፈለገም። በቃ ይሄ አንዳንዴ ኬርለስ መሆን ነገር የለም በቃ የሆነው ይሁን አይነት ነገር። የሆነ ጨዋታ ላይ ዘነጋሁት ከማን ጋር የተደረገ ጨዋታ እንደነበር እንጂ ብሩኖ ፈርናንዴዝ ፔናልቲ ሊመታ ብሎ የፍጹም ቅጣት ምት ሊመታ ብሎ አሞሪም እኮ ተጨንቋል እና በቃ ሁለት እግሮቹን አጣምሮ ልክ ይሄ እንዴት ነው በቃ ድብርት ውስጥ ቴንሽን ውስጥ ምናምን ያለ ሰው የለም በቃ እግሩን ዝርግት አድርጎ አጣምሮ ምናምን በቃ የሆነ ይሁን አይነት ነገር ማለት ነው። በቃ ቢስቶ ይሳተው ያስቆጥረው አይነት ስሜት። ምክንያቱም ቦዲ ላንጉጅ በጣም ወሳኝ ነገር አለው። የሰውነት ቋንቋ ብዙ ነገሮችን ይናገራልና በቃ ሩበን አሞሪም እግሩን ሳቅሎ ፔናልቲው ሊመታ ሲል ፊቱን ወደዛ አዙሯል። እያዩ አይደለም
ፔናልቲውን የሚመታውንም ፔናልቲ እያዩ አይደለም። በጣም ፍራስትሬሽን ውስጥ ነው፣ ነርቨስ ሆኗል፣ ጭንቀት ውስጥ ነው። በቃ እግሩን ሰቅሎ ወይ ያግባው ወይ ይሳተው ይዳዝም ማተር። እንደዚህ አይነት ስሜት ውስጥ ነበር የነበረው አሰልጣኙ። እና አሁን አሰልጣኙ በዚህ የዝውውር መስኮት በጥር ተጫዋቾች የዝውውር መስኮት ተጫዋች እንዲገዛለት ይፈልግ ነበር። ደሞም ያንን ነገር ይሰጡኛል የሚል ሀሳብ ነበረው። ቢያንስ አንቷን ሴሜኞን ያስፈርሙልኛል የሚል ኤክስፔክቴሽን ነበረው። ግን ማንቸስተር ሲቲ ይህንን ተጫዋች ለማስፈረም ተቃርቧል። እና አሁን የክለቡ ቺፍ ኤክስኪዩቲቭ ቤራዳም እንግዲህ ቤራዳም ራሳቸውም ቢሆኑ አሁን ምንድነው የሚባለው ዴቪድ ኦርንስታይን ምንድን ነው የሚለው ከአሞሪም ስንብት በኋላ ኢቭን ሩበን አሞሪም ከመምጣቱ በፊት በዩናይትድ አመራሮች በኩል ያልተስማሙበት ነገር ነበር ነው የሚለው። እንደው ምን ይላል መሰላችሁ? ልክ ኤሪክ ቴን ሃግ ክለቡን እንዲለቁ ውሳኔ ላይ ከተደረሰ በኋላ ዳን አሽወርዝ ጥያቄ ነበራቸው። ዳን አሽወርዝ ይሄ ሰው ልምድ የለውም፣ የፕሪሚየር ሊግ ልምድ የለውም፣ ፕሪሚየር ሊግ ላይ አሰልጥኖ አያውቅም እና ምናልባት ብዙ ነገሮች ሊገጥሙን ይችላሉ። አዲስ ፎርሜሽን ነው ኢምፕሊመንት የሚያደርገው፣ ስለዚህ ይሄ ነገር ኩዌስችን መደረግ አለበት ብሎ ዳን አሽወርዝ የነ ዊልኮክስን ወይ እነ ኦማር ቤራዳን ዲፌንድ ሲያደርጋቸው ነበር። ልክ ነው እንደዚህ አይነት ጥያቄ ማንሳት በሆነ በኩል ስታዩት፣ ግን እሱ አይ ይሄ ነገር ግን ልክ ነው ወይ እያሉ ነበር። ሌሎቹ ደግሞ ራሱ ቤራዳ እንደውም እንዲመጣ በጣም አድቮኬት ያደርግ ነበር፣ ያበረታታ ነበር። በቃ ይምጣ ዩናይትድን ይቀይረዋል የሚል አይነት አመኔታ ነበረው እና ከዛ በኋላ ግን አሰልጣኙ መጣ፣ ውጤቱ ታየ። ዳን አሽወርዝ ወዲያው ከክለቡ እንዲሰናበት ተደረገ። እኔ ሩበን አሞሪም ላይ ጥያቄ አለኝ፣ አዲስ ፎርሜሽን ነው ይዞ የሚመጣው፣ የፕሪሚየር ሊግ ልምድ የለውም የሚል ጥያቄ ያነሳው ሰው ከክለቡ እንዲሰናበት ተደርጓል። አሁን እኔ ዝም ብዬ ነገሩን ስረዳው ዩናይትድ በስተት ላይ ስተት ነው እየደራረበ ያለው። አንድ ስተት ይሰራል፣ እሱን ስተት በሌላ ስተት ነው የሚያጣፋው። አንድ ስተት ይሰራል፣ ሌላ ስተት፣ ዜሮም በዜሮ የማጣፋት ሂደት ነው ማንቸስተር ዩናይትድ እየተከተለ ያለው እና ማንቸስተር ዩናይትድ አሁን የአማካይ መስመሩን ማጠናከር አለበት። ሌሎች በጣም ብዙ ነገሮች አሉ፣ ግን እነዛ ሁሉ ነገሮች ሳይስተካከሉ የክለቡ ጭቅጭቅ ሌላ የኃላፊነት የሮል ጉዳይ ላይ ሆኗል። ፍሌቸር የቀድሞ ዩናይትድ አማካይ ነው፣ ስኬታማ ከሚባሉ ተጫዋቾች መካከል አንዱ ነው። ከ18 ዓመት በታች የማንቸስተር ዩናይትድን ቡድን በአሰልጣኝነት የሚመራ ሰው ነው። አሁን የክለቡ ዋና አሰልጣኝ ሆኖ በጊዜያዊነት ይቀጥላል። ጊዜያዊ ነው፣ ኢንትሪም ኮች ነው። እንደ አንዳንዶች ከሆነ እስከ ውድድር ዓመቱ መጨረሻ ዩናይትድ አዲስ አሰልጣኝ ይቀጥላል ተብሎ አይጠበቅም። ለእኔ ስጋት ነው ጭራሽ። ዩናይትድ አሁን በጊዜያዊ አሰልጣኝ እየሰለጠነ ምን ያክል ርቀት እንደሚጓዝ ኢማጂን። እኔ በጣም ከባድ ውሳኔ ነው የተወሰነው እና እንግዲህ ራሳቸው ራትክሊፍ ከታይም ቢዝነስ ፖድካስት ጋር በነበራቸው ቆይታ ቢያንስ የ3 ዓመት ቆይታ እንደሚሰጡት ለአሰልጣኛቸው ተናግረው ነበረ። በቃ ጊዜ ያስፈልገዋል፣ ጊዜ እንሰጠዋለን፣ ክለቡን እንዲያሻሽል ሰፊ ስፔስ እንሰጠዋለን ብለው ነበረ። ግን ጭራሽ ከ3 ወር ባነሰ ጊዜ ነው አሰልጣኙን ከክለቡ እንዲሰናበት ያደረጉት። አሁን በኢኒዮስና በአሰልጣኙ መካከል የነበረው ግንኙነት እንዳይጠገን ሆኖ ነው የፈረሰው። አሰልጣኙ ለፎርሜሽኑ ታማኝነት አለው። ለዛ ለምንድን ነው በጣም ኦብሰስድ የሆነው? ለምንድን ነው ፎርሜሽንን አልቀይርም ያለው? ለታክቲኩ ታማኝነት ነው ወይስ ግትርነት ነው? እሱን እንግዲህ አሰልጣኙና ፈጣሪ ብቻ ናቸው የሚያውቁት። ነገር ግን ይህንን ታክቲኬን አልቀይርም በሚል እይታ ልክ ቴን ሃግ እንደተሰናበተ በአሰልጣኙ ሲመጣ በዚህ ፎርሜሽን ሊጫወት እንደሚችል ደግሞ ይታወቃል። በቃ በዚህ ፎርሜሽን ነው የሚጫወተው ብሎ ተናግሯል። ክለቡም የቀጠረኝ በዚህ ፎርሜሽን እንዲጫወት ነው የሚል አይነት አስተሳሰብ ነው ያላቸው። ታዲያ ያን ነገር ካወቁ ለምንድን ነው የክለቡ አመራሮች አሰልጣኙ በተለይ እነ ዊልኮክስ ለምንድን ነው ያን ነገር እያወቁ አሰልጣኙን በዚህ ልክ ፑሽ የሚያደርጉት? በዚህ ልክ ለምን ነው ፑሽ የሚያደርጉት? ታክቲኩን እንዲቀይር ወይ ሌላ ነገር ምንድን ነው መልእክቱ የሚለው ነገር በጣም ከባድ ነው እና አሰልጣኙ በፎርሜሽኑ ጉዳይ ላይ ሌሎች በጣም ብዙ ነገሮች ነበሩ። አሰልጣኙ ሚድ ሲዝን ላይ ነው ብያቸዋለሁ ቅድም ክለቡን የተረከበው። ዳን አሽወርዝ ያንን ማስጠንቀቂያ ሲሰጥ ቆይቶ
የፕሪሚየር ሊግ ልምድ የሌለው አሰልጣኝ ነው የምናመጣው ልናስብበት ይገባል ብሎ ጥያቄ ሲያነሳ ቆይቶ በኋላ እሱም ከዛ ኃላፊነት ነው የተሰናበተው እና ደግሞ የአሞሪምም ቆይታ በኢኒዮስ እይታ ከቴናግ ጋር ተመሳሳይነት ያለው ሁኔታ ነው እያየን አሁን ኢኒዮስ ቅድም እንዳልኳችሁ ነው በቃ ስተትም በስተት የማጣፋት አይነት ነገር ነው እየተመለከትን የምንገኝ። ከዛ የራትክሊፍ ደግሞ ፊሎሶፊ ምንድን ነው? ማንቸስተር ዩናይትድ ምን አይነት መንገድ ላይ ነው እየተጓዘ የሚገኘው? የራሱ የማንቸስተር ዩናይትድ ካልቸር ወይ ደግሞ የዩናይትድ ባህል ምንድን ነው ከዚህ በፊት የነበረው? አሁንስ ደግሞ ማንቸስተር ዩናይትድ ያለው ባህል በነ ኢኒዮስ በኩል የሚከተለው ነገር ምንድን ነው የሚለው በጣም ብዙዎቹን እያጠያየቀ የሚገኝ ጉዳይ ነው። ስለ ውጤት ካነሳን አሞሪም መሰናበት የነበረበት አሁን ነው ወይ? እና ደግሞ ራሳቸውስ ያንን ነገር ለማድረግ ፕሮሚስ ከገቡ በኋላ ለምንድን ነው እንደዚህ አይነት ውሳኔ ላይ የደረሱት ከ3 ወር ባላነሰ ጊዜ ውስጥ? እና የፐብሊክ ኮሜንቱ እንዳለ ሆኖ ሌሎች ነገሮች እንዳሉ ሆነው አሁን እኛ ትራንስፈሩን ሁሉን ነገር እንቆጣጠራለን የሚል አይነት ስሜት ነው በዩናይትዶች በኩል ሲንጸባረቅ የነበረውና ሩበን አሞሪምም ግትርነት አሳይቷል። ቢያንስ አንድ አሰልጣኝ የሆነ ፎርሜሽን ይዞ ያ ፎርሜሽን እንደማይሰራለት ወይ እየሰራለት እንዳልሆነ ካወቀ ፎርሜሽኑን ለመቀየር ቢያንስ የሆነ እንደው ልቡን ገርበብ አድርጎ የመክፈት ሁኔታ ሊያሳይ ይገባ ነበር። ግን የዩናይትድ አመራሮች ጣልቃ ገብነት አሁን የሚገርመው ሌሎቹ ክለቦች ያላቸው የአመራርነት ሞዴልና እነ ቼልሲ ለማንቸስተር ዩናይትድ የሚከተሉት የአመራርነት ሞዴል አንድ አይደለም። እስቲ አሁን ወደ ሲቲ ቤት ጎራ በሉ። ምን አይነት ተጫዋቾችን ነው የሚያስፈርሙት? ሲቲ አስፈርሞት ውጤታማነት ደረጃ ላይ ያልደረሰ ማን አለ? ምናልባት ከጥቂት ተጫዋቾች በስተቀር። አርሰናልን ተመልከቱ። በየአመቱ ለዋንጫ የተፎካከረ ክለቡ እንኳን ዋንጫ ያነሳ ባልሆነበት ሁኔታ አሰልጣኝ የማሰናበት ፍላጎት እንኳን አሳይቶ አያውቁ። እንደውም በፊት ከነበረው ይልቅ አሁን የስታን ክሮንኬ ልጅ ጆሽ ክሮንኬ በደንብ አርቴታን እየደገፈ ሰፖርት እያደረገ ነው የሚገኙ እና የሆነ ሰዓት ላይ ስኬታማ እንደሚሆኑ ያውቁታል። እነሱም እንደው ጊዜ ፈጀ ይሆናል እንጂ ስኬት ማምጣታችን አይቀርም የሚል አይነት ስሜት አላቸው። አርሰናል የሚያስፈርማቸው ተጫዋቾች በሙሉ ክለቡን ቀጥታ ውጤታማ የሚያደርጉ ተጫዋቾች ጭምር ናቸው። ይሄን ነው የምንመለከተው። ግን ቼልሲ ውስጥ ዩናይትድ ውስጥ የምንመለከተው ነገር ተጫዋቾችን የሚያስፈርሙት በስሜታዊነት ኢቭን ከውጭ የሚወሰኑ በጣም ብዙ ውሳኔዎች አሉ። ዩናይትድ ክርስቲያኖ ሮናልዶን ሲያስፈርም እኮ በጣም ስሜታዊነት የተንጸባረቀበት ውሳኔ ነው። ተጫዋቹ ወደ ሲቲ ሊሄድ ነው ስለተባለ ብቻ ሰር አሌክስ ፈርጉሰን ተጫዋቹን ስልክ ደውለው አናግረው የክለቡ እቅድ ይሁን አይሁን ምንም የሚታወቅ ነገር ሳይኖር ተጫዋቹ ወደ ዩናይትድ እንዲሄድ ተደረገ። ከዛ ተጫዋቹ የፈጠረውን ትርምስ አይታችኋል። እና የክለቡ ይሄ ከጀርባ ያለው ከአመራሮቹ ጋር ከመጋረጃ በስተጀርባ ያለው ነገር ልክ ካልሆነ የክለቡ ውጤት መቼም ቢሆን ሜዳ ላይ ልክ ሊሆን አይችልም። በቃ ክለቡ ራሱን በደንብ ለማጠናከር ከአሰልጣኙ ጋር ኮላብ አድርጎ መስራት አንድ ጥሩ ነገር ነው። ግን ደግሞ አሰልጣኝ አምጥተህ አሰልጣኙ ላይ እንቅፋት ሆነ እንዴት ይሆናል? ያ ነው በጣም አሁን ትልቁ ችግር። እና እኔ ስለ ሩበን አሞሪም የውጤት ጉዳይ ከሆነ የምናነሳው እንደኔ እይታ አሁን በግሪምስቢ ዩናይትድ ተሸንፎ ከካራቦ ካፕ ሲወጣ አሰልጣኙን ታክቲካል ቦርድ ቁጭ አድርጎ አንዳንድ ነገሮችን ሲያስተካክል ምናምን ስናይ ነበር። በግሪምስቢ መሸነፍ የታክቲክ ጉዳይ አይደለም። በግሪምስቢ መሸነፍ የጨዋታ ስታይል ፕሌይኦፍ ስታይል ምናምን አይደለም። የዩናይትድ ታዳጊ ተጫዋቾች እንኳን ቢሰለፉ ግሪምስቢን ለማሸነፍ በፍጹም የሚያንሱ አይደሉም። በቃ በግሪምስቢ ስትሸነፍ ክለቡም ቆም ብሎ ማሰብ ነበረበት። ራሱ ሩበን አሞሪም ምን ጋን ያለ ነው የሚለውን ነገር ማየት አስፈላጊ ነው። ዩናይትድ እኮ ከሳምንት ወጥ የሆነ ፐርፎርማንስ የሚያሳይ ክለብ አይደለም። አንድ ጨዋታ ላይ በጣም ጥሩ ይሆናል፣ አንድ ጨዋታ ላይ ደግሞ ኤክስትሪም ወርዶ እናገኘዋለን። ተጫዋቾቹ ጋር ይሄ ተነሳሽነት ስሜት፣ የማሸነፍ መንፈስ አናይም። በቃ እንዴ ጭራሽ ትላንትና ማንቸስተር ዩናይትድ አቻ ወጥቶ ከሊድስ ዩናይትድ ጋር አንድ ተጫዋች ነበር በቃ በጣም አንገብግቦት በቃ አቻ መውጣቱን ስናይ ነበር። አብዛኞቹ ተጫዋቾች ምንም አልመሰላቸውም። እንደውም የሚሳሳቁ ሁሉ ተጫዋቾች ነበሩ ከተቃራኒ ቡድን ተጫዋቾች ጋር ሳይቀር።
ስለዚህ ከላይ ያለው ነው መጀመሪያ መስተካከል ያለበት፣ አመራሩ ነው መስተካከል ያለበት። አመራሩ ካልተስተካከለ አሁንም የትኛውም አሰልጣኝ ቢመጣ እኔ እርግጠኛ ሆኜ ነው የምነግራችሁ፣ ይሄ የራሴ ፐርሰናል ኦፒኒየን ነው። የትኛውም አሰልጣኝ ቢመጣ ለምን የዓለማችን ትልቁ አሰልጣኝ አይመጣም? ዩናይትድ ውጤቱ አይስተካከልም መቼም። ደጋፊው ሰፈር እያደረገ ነው የሚቀጥለው በየአመቱ ዩናይትድ በቃ ሜዳ ላይ የምናየው ነገር የጨዋታው የአመራሮቹ ሁኔታ ምናምን እና አሰልጣኙ የሆነ ፑሽ የተደረገበት ነገር እንዳለ ግልጽ ነው። አመራሮቹ እሱም ፑሽ አደረጉበት። ቢያንስ ስራውን እንኳን በሆነ መንገድ እንዳይሰራ የሆነ ጣልቃ ገብነት ነበረ። ከዛ በቃ ፐብሊክሊ ገንፍሎ የወጣው ነገር እሱ ነው። በቃ ፐብሊክሊ አሁን እሱ ብዙ ችግሮች አሉበት ከነ ኮቢ ሜይኑ ጋር ከሌሎች ተጫዋቾች እነ ራሽፎርድ ምናምን አይነት ተጫዋቾች ጋር ብዙ አይነት ግጭቶች ነበሩ። ጋርናቾን በቡድን ጓደኞቹ ፊት ለፊት ካሁን በኋላ እዚህ ክለብ ውስጥ ቦታ የለም ክለብ ፈልግ ብሎ ተናግሮታል የሚሉ ነገሮች አሉ። በቃ ያው የአሰልጣኝ ነገር ነው። የአሰልጣኝ ተጫዋቾች ግንኙነት መሀል ብዙ ነገሮች ሊፈጠሩ ይችላሉ። ግን የክለቡ አመራሮች ለኳስ ምን ያክል እውቀት ነው ያላቸው፣ ምን ነገሮችን ነው የሚያስቡት የሚለው ነገር በጣም ጥያቄ ምልክት ውስጥ የሚገባ ነገር ነው እና አሰልጣኙ በቃ ማንዴቱን ለእኔ ስጡኝ እኔ ልወስን ሁሉንም ነገር ብሎ ሲል አይ አንተ ኮች ብቻ ነህ፣ አንተ አሰልጣኝ ብቻ ነህ፣ ሌላው ነገር አትወስንም አሉት። ከሊድስ ዩናይትድ ጋር አቻ ከወጣ በኋላ ወጥቶ አደባባይ ዘረገፈው ሁሉንም ነገር። እንግዲህ አስቡት ከወልቭስ ጋር አቻ ከወጣችሁ ከሊድስ ዩናይትድ ጋር አቻ ከወጣ የትኛውን ጨዋታ ነው ዩናይትድ የሚያሸንፈው አላውቅም። ይሄ በጣም ከባድ ነው እና አሁን ደግሞ ከባዱ መዘዝ የሚመጣው ከዚህ በኋላ ነው። እንግዲህ አሁን ለዩናይትድ አሰልጣኝነት እንደነ ኦሊቨር ግላስነር አይነት አሰልጣኞች ቢመጡ ይሻላል የሚሉ ነገሮች አሉ። ሩበን አሞሪም ሌላ የሆነ ክለብ ሊያሰለጥን ይችላል፣ ተለቅ ያለም ወይ መካከለኛም ደረጃ ላይ ያለ ክለብ። ግን ዩናይትድ ውስጥ የሚመጡ አሰልጣኞችም ሆኑ ተጫዋቾች ሲቪያቸውን እያበላሹ ነው በቃ የሚኖሩት። ይመጣሉ፣ ሲቪያቸው ይበላሻል፣ ይሄዳሉ። ለዚህ እኮ ማሳያው የዲማሪያን ማንሳት በቂ ነው። ዲማሪያ ሲመጣ ከሪያል ማድሪድ በጣም ድንቅ ተጫዋች ሆኖ ነው የመጣው። ዋንጫዎችን አሸንፎ ነው የመጣው። ከምርጥ አማካዮች መካከል አንዱ ነበር እና እንደውም ባለቤቱ የሆነ ጊዜ ላይ ስትናገር ነበር በጣም ትልቅ ስህተት ነበር ወደ ማንቸስተር ዩናይትድ ዲማሪያ መምጣቱ። በቃ ኑሮ ሁሉ ያስጠላ ነበር ነው ያለችው። እንደውም በቃ በእንግሊዝ መኖር ሁሉ በጣም ነበር የሚያስጠላው ብላ ነበር ስትናገር የነበረው። አስቡ። ሳንቼዝ ከአርሰናል ወደ ዩናይትድ ከመጣ በኋላ ገና የመጀመሪያው ቀን ዳይ ዋን የመጀመሪያው ልምምድ ላይ ነው ወኪሉን ጠርቶ ምን ውስጥ ነው ያለሁት በቃ እንደው ወደ አርሰናል መመለስ ይችል ይሆን ሚል ጥያቄ ያቀረበው። ኳክብት ተብለው ዩናይትድ የመጡ ተጫዋቾች ምን ያክል ነው ኳክብትነታቸውን ያስቀጠሉት? ይሄ በጣም ጥያቄ ነው። በአንጻሩ ደግሞ ከዩናይትድ የሚወጡ ተጫዋቾች ልክ ከእስር ቤት እንደወጣ ሰው ማክቶመናይን ተመልከቱ፣ ራሽፈርድን ተመልከቱ፣ አንቶኒን ተመልከቱ። ልክ ከዩናይትድ ሲወጡ የሆነ ታስሮ የመፈታት የሆነ ከላያቸው ላይ ቀንበር የወረደላቸው ይመስል በጣም የሚገርም ፐርፎርማንስ ሲያሳዩ እናያለን። ስለዚህ ችግሩ ያለው ማንቸስተር ዩናይትድ አመራሮች ጋር የሆነ ከመጋረጃው ጀርባ ውስብስብ ያለ ቁጥርጥር ያለ ነገር አለ። ያ ካልተፈታ ዩናይትድ አሁንም ሰፈር እያደረገ መቀጠሉ አይቀርም። አሁን ያልኳችሁ ደግሞ ይሄን ውሳኔ መወሰናቸው አመራሩ ኢኒዮስ እና ዊልኮክስ ከአሰልጣኙ ጋር የገቡበት ሰጣ ገባ እንዳለም ቢሆን ለኔ ደግሞ ትልቁ ስጋት አሁን በጊዜያዊ አሰልጣኝ ነው። ጊዜያዊ አሰልጣኝ ፍሌቸር ይሄ ዋና ቡድን እንኳን የማሰልጠን ትልልቅ ቡድኖቹ ተውት፣ ዋና ቡድን እንኳን የማሰልጠን ልምድ አለው ወይ? ያ በጣም ትልቁ ጥያቄ ነው መሆን ያለበት እና በጊዜያዊ አሰልጣኝ ብዙ በዋና ቲም ኤክስፒሪየንስ አለው ወይ ብላችሁ ጥያቄ በምታነሱበት አሰልጣኝ ዩናይትድ እንዴት ነው አመቱ ሙሉ የሚዘልቀው? ዩናይትድ እኮ ዘንድሮ በሳምንት አንዴ እንኳን እየተጫወተ ደና ፉትቦል እንኳን አያሳይም። ሌሎቹ በየ3 ቀኑ በየ2 ቀን ልዩነቱ ቻምፒየንስ ሊግ፣ ካራቦ ካፕ፣ ፕሪሚየር ሊግ እየተጫወቱ ማያሳዩትን ፐርፎርማንስ ነው ዩናይትድ ሜዳ ላይ አሳይቶ የሚወጣው። የመሻሻል ሩሞችን አይተናል በሩበን አሞሪም። ማጥቃቱ በጣም ጥሩ ነው። ኤክስጂያቸውን ስትመለከቱ የሚሞክሩትን ሙከራ ምናምን ስታዩ በጣም ቁጥሮች የሚያስመዘግብበት ሁኔታ በጣም ጥሩ ነው። ግን ለዛ እንኳን ለመሻሻል እድል አልሰጡትም እና እኔ ከሁሉም ነገር በላይ ጥፋተኝነቱን ሩበን አሞሪም የራሱ ጥፋት ቢኖርበትም ይሄ ግትርነቱ ሌላው ነገር እንዳለም ቢሆን ትልቁ ጥፋት ጣት ግን የሚቀሰረው አመራሮቹ ላይ ነው እና አሁንም እንግዲህ 11ኛውን አሰልጣኝ ኖ ፍሌቸር ጊዜያዊ አሰልጣኝ ሆኖ ሲመጣ
እና ክለቡ አመራሩ እስካልተቀየረ ድረስ ዩናይትድ ቢሊቭ ሚ ኦር ኖት በዚህ ሁኔታ ነው ሊቀጥል የሚችለው እና ይህን ነገር ነው ልናነሳ የምንችለው። ከመጋረጃው በስተጀርባ ያለው ቋጠሮ ይህንን ይመስላል። እስቲ እናንተስ ምን ትላላችሁ ስለ ማንቸስተር ዩናይትድ አመራሮች፣ ስለ ሩበን አሞሪም ስንብቱ ትክክል ነው ወይስ ትክክል አይደለም? ከምክንያት ጋር ኮሜንታችሁን ጻፉልን። ዩናይትድ ከበርንሌይ ጋር ይጫወታል በዚህ ሳምንት። በምን አይነት ስሜት ልምምድ እንደሚያደርጉ በምን አይነት ስሜት ወደ ሜዳ እንደሚቀርቡም እጅግ በጣም ከባድ ነው። እሱን እንግዲህ አብረን እንመለከተዋለን። ለማንኛውም ማንቸስተር ዩናይትድ ሩበን አሞሪምን አሰናብቷል። ቀጣይ ደግሞ ከዳረን ፍሌቸር ጋር ምን አይነት ጉዞ ይኖረዋል የሚለውን እንግዲህ ቀጣዮቹ ወራት ለዚህ ምላሽ የሚሰጡ ይሆናል። ግን ማንቸስተር ዩናይትድ በጣም በፈጠነ ሁኔታ በተለይ ሲዝኑ እስከሚያበቃ ድረስ ዋና አሰልጣኝ ይቀጥራል ተብሎ አይጠበቅም። ዋና አሰልጣኝ ከቀጠረ እንግዲህ በጣም አስቸኳይ የሆነ ሌሎች ምክንያቶች ይኖራሉ ማለት ነው። እሱን እንግዲህ ቀጣዩ ጊዜ ላይ አብረን የምንመለከተው ጉዳይ ይሆናል።